ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ ሳምንታዊ ቲክቶክ ሰሎሞን በኢቢኤስ ተጀምሯል ለዛሬ የሚኖረን ፕሮግራም ተከታይ ነው ከባለፈው ሳምንት ስለ ኒውዮርክ ሰብዌይ ሲስተም ወይ ደግሞ የመሬት ውስጥ የከተማ የባቡር ሲስተም እየተነጋገርን ነበር ባለፈው ሳምንት 121 አመት ያስቆጠረ ይሄ አስገራሚ ሁኔታ እንዴት በዛን የታሰበስ እንዴት እስካሁን ቀጠለ በመሃል የነበረውን ተግዳሮት ኢንጂነሪንጉን የሚያስገርሙ ቁጥሮችን ምን ያህል ስቴሽን እንዳለው ምን ያህል ኪሎ ሜትር እንደሆነ ቢዘረጋ የሚሆነውን ተነጋግረን ነበርና በጣም በሚያስገርም ሁኔታ እሱን ተጫውተናል በዛሬው ክፍል 2 ፕሮግራም ደግሞ ከዛው ላይ ቀጥለን የቀሩትን ሐሳቦችን እንጫወታለን አንዳንድ ቴክኖሎጂውን እንቀጥላለን ኤሌክትሪክ ነው የሚሰራው እንዴት እንደሚሰራ እናወራለን ከዛ ደግሞ ከሌሎች ዓለማችን ላይ ካሉ በጣም ታዋቂ የመሬት ውስጥ የከተማ ባቡር ሲስተሞች ጋር አነጻጽረን አዲስ አበባችን ከዚህ ምን ትማራለች የሚለው ሪፍሌክት አድርገን እንጨርሳለን ከዝግጅቱ ጋር መልካም ቆይታ ስለ ክፍያ ልንገራችሁ ክፍያው እንዳልኳችሁ የመጀመሪያው ክፍያ 5 ሳንቲም ነበር ከዛ በኋላ አሁን ፍላት ወይ ደግሞ ፊክስድ ሬት $2 ከ90 ሳንቲም አጭርም ይሁን ረጅም ይሁን የምትሉት በእንደዛ ሆኗል ክፍያው በተወሰነ ጊዜ በሜትሮ ካርድ ነበር ካርድ ሰርቪሱን ትሞላላችሁ ወይ ከቬንዲንግ ውስጥ ካርድ ይወጣል ማሽን ጋር ይራችሁ እሱን አርጋችሁ በሱ ስዋይፕ አርጋችሁ ነው በሩም ያስገባችሁ የነበረው ያው በሮች አሉ ለመግባትና ለመውጣት በየስቴሽኖቹ ማለት ነው እሱም አሁን እሱ ቀርቶ አሁን ኮንታክትለስ ፔመንት ተካቷል ያ ማለት ምንድነው ስልካችሁ ራሱ ፔመንት ነው የሚሆነው ስለዚህ ስልካችሁ ላይ ያሉ ያው አፕል ፔይ ወይም ስማርትፎን ያላችሁ ብዙ ኦልሞስት እዚህ ሀገር 100% ስልክ ተጠቃሚ ስማርትፎን ስለሚጠቀም ፔመንት ሲስተም ከስልኩ ጋር ተያይዟል ባለ አይፎኖች አፕል ፔይ አለ አንድሮይዶችም የራሱ የፔመንት ሲስተም አለ ስለዚህ የባንክ ካርዳችሁ ወይም የክሬዲት ካርዳችሁ ኢንፎርሜሽን እዛ ስላለ በኤንኤፍሲ ወይም ኒር ፊልድ ኮሚኒኬሽን በሚባል እያንዳንዱ ስቴሽን ላይ ድሮ ካርድ የሚገባበት የነበረውን ስልክ ታፕ ማድረጊያ ምንም የሚነካካ ነገር ኤንኤፍሲ ነው ለዚህ ማስነ ስታስነኩት በር ይከፍትላችኋል ኢሚዲየትሊ ከባንካችሁ ላይ $2 ከ90 ሳንቲም ይቀንሳል ማለት ነው ኤቭሪ ትሪፕ ስታረጉ በቀደም ራሱ እጄ ስመጣ በቃ ሳይው የባንክ ስቴትመንት በቃ $2 ከ90 በብዛት ታያላችሁ በተጓዛችሁ ቁጥር ያን ነው የሚያደርገው ስለዚህ ያ የፍሪክሽኑን የክፍያ ሂደቱና ምናምኑ በጣም ስሙዝ አድርጎታል ማለት ነው ስለ ፓወሩን እንጫወት መቼ ምንድነው ፓወር የሚያደርገው ይሄንን የሚያክል ሲስተም ምንድነው የሚያደርገው ያው በጋዝ በናፍጣ በመናው እንደማይሰራ ያው ታስባላችሁ በኤሌክትሪክ ነው ላይት ሬል ሲስተም ለከተማችን ላይ እንዳለው አይነት ይሄኛው ግን ከስር ነው ከሃዲዱ ጋር ሶስተኛ ሃዲድ አለ እሱ ከብራቡር ጋር በተያያዘ ሁኔታ ያ ንክኪ ስላለ ኤሌክትሪኩ ከዛ ይመነጫል ውጪ ላይ ሆኖ ደግሞ በሚሄድበት ሁኔታ ላይ በሃዲድም ያለ በላይ ሲስተምም ያለው አለ እንደ ሁኔታው በብዛት ግን ከሃዲዱ ጋር በጎንዮሽ ባለ የኤሌክትሪክ ሬል ላይ ነው ይሄ ያለው ሰብዌይ ሲስተሙን የሚያንቀሳቅሰው ኤሌክትሪክ በመጠን አሁን ላይ ከ600 እስከ 650 ቮልት ዳይሬክት ከረንት የኤሌክትሪክ ምንጭ ነው እነዚህም ባቡሮች በዚህ ሁኔታ የሚያንቀሳቅሰው ስፒዶቹ በጣም እስከ 88 ኪሎ ሜትር በሰዓት ሁሉ መጓዝ የሚችልበት ብቃት አለው በአቨሬጅ 27 ኪሎ ሜትር በሰዓት ቢጓዝም የኒውዮርክ ሰብዌይ ነገር ግን እስከ 88 ይሄዳል ስለዚህ ይሄ ፓወር ያን ያህል ስፒድ መስጠት የሚችልበት ብቃት አለው ማለት ነው this was a bold choice በ1904 ዓመተ ምህረት እግዚአብሔር ያሳያችሁ when ብዙ ትሬኖች በስቲም በሚንቀሳቀሱበት ሌላ ሙዚቃ እንድንማር የፈለኩት ነገር ቪዥነሪ የሆነ ቲንኪንግ ረጅሙን ነገር የሚያስብ ነገር ከብዙ እዳ ከብዙ ጣጣ ከብዙ ወጪ ያድናልና የዛኔ ኤኒዌር ያለ የዓለም የሰለጠኑ ከተማዎች ለባቡር ሲስተማቸው ስቲም ኢንጂን በሚጠቀሙ ጊዜ ኖፕ ኤሌክትሪክ መሆን ያለበት ብሎ የዛሬ 121 አመት በፊት ማሰብ ሌላው በጣም የሚያስገርመኝ የኒውዮርክ የሰብዌይ ሲስተም ራእይና አፈጻጸም ነውና እዛኔ በኤሌክትሪክ የሚንቀሳቀስ ባቡር ምናልባት በአለማችን ላይ ካሉት ጥቂቶቹ ወይም የመጀመሪያው ሊሆን ይችላል ማለት ነው ዛሬ ላይ የኒውዮርክ የሰብዌይ ሲስተም at any given day በአንድ የሆነ ሬጉላር የወርክ ዴይ ላይ 495900 ኪሎዋት ወይም ደግሞ 495 ሜጋዋት ፓወር ይፈልጋል ማለት ነው ይሄ ማለት በየአመቱ 1.8 ቢሊዮን ኪሎዋት አወር ይጠቀማል ማለት ነው ይሄን ባቡር ለማንቀሳቀስ ይሄ ማለት አንድን ከተማ አንድን ጥሩ ሳይዝ ያለው ከተማ ለአመት ማብራት የሚችል ለአመት ራን ማድረግ የሚችል ፓወር ማለት ነው አስቡት እንግዲህ በየቀኑ የሚወጣው በአመት ላይ አንድን ከተማ ራን ሊያደርግ የሚችል ነገር ለአንድ የሰብዌይ ሲስተም ብቻ የዋለበትን ነገር የኤሌክትሪክ ፍጆታውንም ማሰብ ይቻላል ማለት በጣም ብዙ አይደለም 495 ታስቡት ነገር ግን ስቲል ኮምፓሪዝኑ አስፈላጊ ስለሆነ ያን የነገርኳችሁ ማለት ነው ሲግናል ሲስተሙ 6000 ምናምን ፉርጎን በሃዲድ ላይ በሚተራመስበት እንዴት ነው ካንዱ አይጋጭም ወይ ፓስ የሚደረግበት አለ ፉርጎ መቀየር ሃዲድ መቀየር ያለ ይሄ እንዴት ነው ሲባል
ኦልድ የሆነ ሲስተም አሁንም በብዛት በጥቅም ላይ ያለ በተወሰነ ቴክኖሎጂ ተሻሽሎ ያለ ሲስተም ነው የሚጠቀሙት CBTC ይባላል ኮሚኒኬሽንስ ቤዝድ ትሬን ኮንትሮል ይባላል ይሄ እንግዲህ ኤክስቴንሲቭ የሆነ ሲግናሊንግ ሲስተም በማድረግ ትራዲሽናል የሆነ ብሎክ ሲግናሎችን ከለርድ ላይቶችን በየተራኮቹ ላይ አንዱ እንዲቀርቅ እንዲያሳልፍ እንዲያደርግ የሚባለው ነገር ይሄን ሴክሽን ክሊሪንጉን በሙሉ ይሄን ነው የሚሰራው ማለት ነው ስለዚህ በጣም ኦልድ ነው አሁንም ጥቅም ላይ ያለ ነገር ግን በተወሰነ ሁኔታ CBTCውን የድሮን ሲስተም በሃይቴክ ሲግናል ሲስተም እና በዋየርለስ ኮሚኒኬሽን በማገዝ ትሬኖቹ መካከል እርስ በርሳቸው ኮንትሮል ሲግናል እየተቀያየሩ ከዛ ከድሮ ሲስተም በተጨማሪ ሞር አኪዩሬት እና ፈጣን የሆነ መተላለፍን እንዲሰጥ ያን አውቶማቲክ የሆነውን ኦፕሬሽን ሲስተም አሻሽለውታል ማለት ነው በጣም ታይት በሆነ የዚህ አንደርግራውንድ ኦፕሬሽን ማለት ነው ተጠቃሚዎችም ወይ ደግሞ በየቀኑ ባቡር የሚጠቀሙት ተጠቃሚዎች ከቴክኖሎጂ አፕግሬዱ ብዙ ነገር ተጠቃሚ ሆነዋል የካውንትዳውን ክሎክ ሲስተም አለ አንድ ስቴሽን ላይ ሆናችሁ የሚቀጥለው ትሬን መቼ እንደሚመጣ ያሳያችኋል arriving in 3 minutes arriving in 1 minute ይያለ ያን ስለሚያሳያችሁ ስልካችሁ ላይ አፕም ስላለ እዚህ ስቴሽን ላይ ወክ ያረክ ከሆነ ይሄ የምትፈልገው ባቡር በ5 ደቂቃ ውስጥ ይደርሳል ብሎ በስልካችሁ ላይም በአፑ ላይም ይመጣል ስለዚህ ይሄ ነገር መሆኑ እና ኮንታክትለስ ፔመንቱ ደግሞ ለተጠቃሚዎችም በጣም የሚመች አይነት ሁኔታ ፈጥሯል ዋይፋይ እና ሴሉላር ሲግናል እዛ ጉድጓድ ውስጥ ሆናችሁም ራሱ ዋይፋይ እና ሴሉላር ሲስተም አለ ስለዚህ ታች ስለገባው ሲስተም የለም የሚባል ነገር የለም አለ ማለት ነው ስለዚህ ከ2010 ጀምሮ ይሄንን ነገር ዲፕ አንደርግራውንድ ውስጥ ሁሉ ይሄንን ሲግናል ስለሰጣቸው ዋይፋይም አለ የራሳቸው የስልካችሁም ሲግናል የሚሰራበት ሁኔታ አለ ማለት ነው አዳዲሶቹ ባቡሮች ላይ ደግሞ ዲጂታል ስክሪኖች እና ኢንፎርሜሽኖችን ሪል ታይም ኢንፎርሜሽኖችን እና ሰርቪስ አፕዴቶችን የሚሰጡ ደግሞ ባቡር ውስጥ እንደዚህ አዳዲሶቹ ፉርጎዎች ላይ ይሄም የተካተተበት ሁኔታ አለ ማለት ነው በፊት በድሮ ጊዜ በማይክሮፎን በሜጋፎን ነበረ ስቴሽን ውስጥ ላሉት ሰዎች የሚቀጥለው ከለር ኮድ ያለው ባቡር ተበላሽቷል አይመጣም ይዘገያል የሚለው አሁን ግን ያ ሁሉ የቀረ በቴክኖሎጂም የሚታገዙበት ሁኔታ አለ CCTV ካሜራ አለ ስቴሽን ውስጥ በብዛት ነው ያለው ያው ቴሮሪዝም ሴፍቲ በጣም አንደርግራውንድ ውስጥ ትንቅ ነገር ቢፈጠር አሁን ደግሞ ከቅርብ ያሉት ባቡሮች ላይ ኢቭን ባቡሮች ውስጥም ካሜራ አለ ስለዚህ ባቡር ውስጥም ያለ ረብሻ እና ሁከት ቢፈጠር ቶሎ ጣልቃ ገብቶ ለማስተካከል እንዲቻል ይሄንን ማድረግ የሚቻልበት ሁኔታ አለ ማለት ነው ኢማጂን 100 ዓመት በላይ ወይ ደግሞ ከ120 ዓመት በላይ የፈጀን ይሄንን ኦልድ ማሽን never stop ሳያረግ 365 ቀን በአመት ላይ እየሰራ ያለ ነገር ሜንቴን ማድረግ እሱ በጣም የሚገርም ነው ከጀርባ ያለው ነገር ስለዚህ 24/7 ቀን የማይተኙ ወርከሮች shift እየተቀያየሩ every night ሁሉም ከተማ በሚተኛበት ሁኔታ ላይ እነዚህ ሰራተኞች ናቸው ይሄንን ላይፍ የሚያስቀጥሉት ፊክሲንግ ሬልስ ትሬኒንጉን ቦልት ማጠባበቅ ውሃ ማጽዳት ቆሻሻ ማጽዳት ሲግናሉን ቴስት ማድረግ ሪፕሌሲንግ አዳዲስ እቃዎችን ይሄን ሁሉ ማድረግ በዚህ ሰዓት ውስጥ በ4 ሰዓት ዊንዶ ውስጥ ኦቨርናይት ላይ ያቀያየሩና ዲሌይ ያደረጉ ነው የሚሰሩት ስለዚህ ይሄ የሚደረግበት ነገር ራሱ ደግሞ ሜንቴናንሱን በጣም እንድታደንቁት ስለፈለኩ ነው ይሄን በትንሹ ልጠቅስላችሁ የፈለኩት ማለት ነው ሌላ ትልቁ ሁልጊዜ የኒውዮርክ ሰብስቴሽን ሰብዌይ ስጋት ሄቪ ሬን ነው ሄቪ ሬን በመጣ ቁጥር ኩሮ ይመጣል አለርት ይደረጋሉ ፓምፕ መደረግ ያለበት ነገር ይወጣል ሳንድ ባግ ያስቀምጣሉ ከውሃውን ለመከላከል ፓምፕ ስቴሽኖችን ያደርጋሉ ይሄ ሁሉ እንግዲህ ሁልጊዜ ያለ ስራ ነው ማለት ነው ስለዚህ ማሲቭ ፍለዲንግ በተለይ የሄሪኬን ሳንዲ ከመጣ በኋላ በ2012 $2.6 ቢሊዮን ኢንቨስት ተደርጎ የዋተር ሬዚሊየንስ እና ፍለድ ብሎኬጅ ሲስተሞችን በጣም ስለተሰሩ ያው ከውሃ ጋር መታገል መቼም አያቆምም ያው የውሃ ፓወር ታቆታላችሁ ነገር ግን ብዙ ነገር ለማስተካከል በዚህ ላይ ብዙ ስራ እየተሰራ ነው ያለው ማለት ነውና ሰቦ ኤሌመንቶች ብዙዎቹ ላይፍ ሳይክል አላቸው ብዙዎቹ ሲግናሎቹ ከ50 ዓመት በላይ ላቆዩ ይችላሉ ትራክ ኮምፖነንቶቹ የተወሰኑ አመታት ሊሆን ይችላል ስለዚህ ኤሌክትሪክ ኬብሎቹ ደግሞ ዌር አውት ያደርጋሉ ስለዚህ ይሄን ሁሉ ነገር ለማድረግ ከፍተኛ የሆነ ወጪና ፕሮግራምና የሲቲ ማኔጅመንት ያስፈልጋል ስለዚህ ሪፕሌስ ለማድረግ ያለው ነገር በሙሉ በጣም ከፍተኛ የሆነ ቀጣይ የሆነ የ365 ቀን የማያባራ ሰርቪስ ነው ለከተማውም ትልቅ ሄዴክ ነው ግን ተረፉና ጥቅሙ እጅግ በጣም ወሳኝ ነው ማለት ነው አንደርግራውንድ ስላለው ላይፍ ልንገራችሁ እንደ ተጓዥ የሆነ ቦታ ተወርዳላችሁ አንደርግራውንድ ከዛ ይዛችሁ ትሄዳላችሁ ነገር ግን እዛው ላይፍ ያላችሁ በርካታ ሰዎች አሉ በካልቸሩና አርት በአንደርግራውንድ ውስጥ በርካታ አለ
ኤኒ ስቴሽን በተለይ ትልልቆቹ ጋር ስትሄዱ ሙዚቃ ገና እየወረዳችሁ ያላችሁ ሙዚቃ ተሰማላችሁ በጊታር በቫዮሊን ባንዶች ሰርከስ የተለያዩ ነገሮች ይደረጋሉና በአንደርግራውንድ ውስጥ ያለው ላይፍ ኢንቴንሽናሊ ፕሮግራም ወጥቶለት በከተማ መስተዳድር የካልቸራል ዲቪዥን ወጥቶለት ሙዚቀኞች ገቢ እንዲያገኙ እንዲተዳደሩ እንዲሸለሙ የሚደረግበት ነገር ሁሉ ጊዜ ይገርመኛል ስትሄዱ ሁሉ ጊዜ አንድ የሚያስደርግ ፐርፎርማንስ አይታችሁ ነው ባቡር የምትይዙትና ይሄ ነገር በጣም በሚገርም ሁኔታ ሚውዚሻኖችን ኮንዳክተሮችን እና የመሳሰለውን ነገር የሚሰራበት ሁኔታ በቃ ሁሉ ጊዜ ኤኮ ያደርጋል ሙዚቃ ሰብዌይ ውስጥና አንደርግራውንድ ውስጥና ፌመስ አርቲስቶችን ጭምር በዚህ ሰብዌይ ላይ ፐርፎርም ያደረጉበት ሁኔታ እንዳለ ያው የምናየው ነገር ነው Music Under New York ወይ ደግሞ MUNY የሚል ፕሮግራም በስነ ስርዓት ተመጅቦለት በጀት ተበጅቶለት ይህንን ነገር ለማድረግ ለማስቀጠል የሚደረግበት ነገር በጣም የሚገርም ሌላው የኒውዮርክ ሰብስቴሽን አንደኛው መገለጫው ነው ማለት ነውና ፌመስ የሆነ ብሬክ ዳንስ ክሩ የተደረገበት ሾው ታይም የተሰራበት እና የመሳሰሉ ነገር የተደረገበት ስለሆነ ዴይሊ ላይቭ ሾው በሰብስቴሽን ውስጥ ሁሌ የምታገኙት ነውና በጣም በሚገርም ሁኔታ ይሄ የኒውዮርክ ሰብስቴሽን ሰብዌይን ለየት ያደርገዋል ከዚህ በተጨማሪ ፌመስ ራይደሮች ደግሞ ወይ ደግሞ ተጓዦችም አስተናግደዋል የኒውዮርክ ሰብዌይ ስቴሽን ዩኤስ ፕሬዝዳንቶችን ዲግኒተሪስ ከተለያየ ዓለም የመጡ የተከበሩ እንግዶች ይሄንን የሰብዌይ ስቴሽን የሞከሩበት የተጠቀሙበት ሁኔታ ሁሉ በታሪክ ተቀምጦ የሚገኝ ነው ማለት ነው እንዲያውም አንደኛው በአንድ ወቅት ላይ የነበረው ሜየር ኤድ ኮች የሚባለው ከንቲባ ቴኪንግ ሰብዌይ ሁሉ ጊዜ ከቤቱ ወደ ስራ ይሄን በመውሰድ ይታወቃል በአገልግሎት ዘመኑ በሙሉ ማለት ነው ፎቶግራፈር ደግሞ ሂዩማንስ ኦፍ ኒውዮርክ የሚባል አለ ሶሻል ሚዲያ የምትከተሉ ታቋጫላችሁ እነሱ ደግሞ ታቺንግ ስቶሪ ኦፍ ራይደርስ በዛ ላይ ያለውን ነገር የሰዎችን ታሪክ በዚሁ ጉዞ ውስጥ የሚነገርበት ፕሮግራም ሁሉ አለና በጣም በሚገርም ሁኔታ ነው አርቲስቲክ ኢንስፒሬሽኑ ዱክ ኤሊንግተን ፌመስ ጃዝ ፒስ ቴክ አ ትሬን የሆነው በጣም ተወዳጅ የሆነ ሙዚቃ ስለ ኒውዮርክ ሰብዌይ ስቴሽን ከዚህ ጋር የተያያዘ ታሪክ ያለው ነውና እንግዲህ በ121 ዓመት ታሪክ ውስጥ የሰብዌይ ስቴሽን ሙቭ ሲያደርግ እንዲሁም ደግሞ ኢቮልቪንግ የሰውን ልጅ ታሪክ ካልቸር እና ጉዞ ዴይሊ ላይፍም ተጉዞ ነው እንግዲህ ዛሬ 21ኛው ክፍለ ዘመን ላይ የደረሰውና ይሄ በጣም አስገራሚ ሌላው የኒውዮርክ ሰብዌይ ታሪክ ነው ማለት ነው Sugar Hill way up in Harlem. If you should take a train, you get to where you're going in a hurry. Hurry, hurry, hurry. Now it's coming. ስለወደፊቱ ስለታሰበው ነገር ትንሽ ላጫውታችሁ ያው እንዳል በጣም የሚያስገርመኝ ነገር የኒውዮርክ ሰብዌይ ስቴሽን 121 ዓመት በፊት ስቴሽን ከፍተው ከዛ በኋላ በቀጣዮቹ 30 40 ዓመት አሰርተው በ1950 እና 60 በቃ ጨረስን ብለው መቀመጥ ይችሉ ነበር ነገር ግን አሁንም እንደ አዲስ በአዲስ ቪዥን አዲስ ነገር በማድረግ ማሻሻል ምን ያህል አንድ ነገር ከተጀመረ ከተሰራ በኋላ መቀጠል እንዳለበትም የምናይበት ነው እንደዚህ አይነት ግዙፍና ከባድ ነገር መደረግ ከተቻለ 121 ዓመት በኋላ ሌላስ እንዴት አይቻልም የሚልን መጽናትን መቆመን መቀጠልን አለማቋረጥን በጣም እንደ ትምርትም ይሰጠናል ብዬ አስባለሁ የኒውዮርክ ሰብዌይ ማለት ነው ስለዚህ ቢገስ ፑሽ አሁን ላይ ያለው ሲስተሙን ሞር አክሰሰብል ለሁሉም ራይደሮች ማድረግ ነው የአካል ጉዳተኞች የህፃናት መግፊያ ይዘው ለሚሄዱ እናቶች ለአቅመ ደካሞች ለነዚህ ሁሉ ያን ማድረግ ነውና ኦልድ ስቴሽኖቹ በብዙዎቹ ስቴር ብቻ ያላቸውን በኤስካሌተር ኤሌቬተር ያላቸውን ኤሌቬተር መግጠም በማድረግ በርካታ ስራ ተሰርቷል እና እንዲሁም ምን ያልባትም ከበርካታ የሚባሉት ከ75% በላዮቹ አሁን ዊልቸር አክሰሰብል ሆነው 100% ለማድረግም በስራ ላይ ይገኛል በ2030 ስለዚህ አያችሁ በጣም በርካታ ቢሊዮን ዶላሮች ተመድቦ አሁንም ከ121 ዓመት በኋላ ስራው ቀጥሏል ማለት ነው ላይን ኤክስቴንሽኑም በዚሁ ልክ ደርሷል ይሄ ሁሉ ቅድም ያሳዩአችሁ ላይን ተደርጎ የቀረ የከተማ ክፍል የለም ያልኳችሁ አሁንም የቀረ አለ ተብሎ ስራ እየተሰራ ነውና ዶር ቱ ዶር ሊሆን ነው ማለት ነውና ሰምዴይ 7 ሞር ላይን ከኢትሬን በሚል ኢቭን ኤርፖርቱን እዛ አጠገባቸው ከተማው ጋር ያለ ለጓርዲያ የሚባል ትልቅ ኤርፖርት አለ አሁን ሰብዌው ከሱ ጋር የተያያዘ አይደለም ስለዚህ ምናልባትም ከለጓርዲያ ኤርፖርት ጋር የሚያ ሲስተምም ይታሰባል ማለት ነው ስለዚህ እንደዚህ አይነት ሰብዌው እንግዲህ ግሪነር እና ስማርተር እንዲሆንም አብሮ ተያይዞ ይታሰባል ሪጀነሬቲቭ ብሬኪንግ የሚባል ኤሌክትሪኩን የሚቆጥብ እንዲሁም ደግሞ ኤነርጂ ኤፊሺየንት ኤልኢዲ ላይቶችን በማድረግ ኤሌክትሪክ ብዙ እንዳይበላ ሲስተሙ ኦፕሬሽኑ ስቴሽኖቹ በማድረግ እንዲሁም ደግሞ አሁን ለሜንቴናንስ እና ለትራፊክ ማኔጅመንት ሲስተሙ ደግሞ አርቲፊሻል ኢንተለጀንስን በመጠቀም የተሻለ ወጪ ቆጣቢና ሞር ጥሩ ሰርቪስ የሚሰጥ ለማድረግ ቴክኖሎጂን በማካተት በርካታ ስራ አሁንም እየተሰራ ይገኛል ማለት ነው
አሁን ደግሞ አንድ ነገር ላድርግላችሁ ማለት ስለ ኒውዮርክ ሰብዌይ ስቴሽን ብዙ ነገርኳችሁ ግን ንጽጽር ጥሩ ነው ብዙ ጊዜ አይደል ስለዚህ ንጽጽር አድርገን ከዛ ስለ ከተማችን ሪፍሌክት አድርገን እንጨርሳለን ማለት ነው የኒውዮርክን ሪቫይዝ ለማድረግ ያህል እንግዲህ 1287 ኪሎ ሜትር ቢዘረጋ የሚሆን ሀዲድ አለው ከነስከነት ሰርቪስ ስቴሽኑ አንደርግራውንዱ አክቹዋል ሰርቪስ ከሚሰጠው ተገንጥሎ ሄዶ ወደ ስቴሽን ከሚሄደው ጭምር እስከነ ሜንቴናንስ በቃ አጠቃላይ ብቻ ሀዲዱን ብትቀጣጥሉት 1287 ቀደም ሲል እንዳልኳችሁ ከአዲስ አበባ ካምፓላ የሚሄድ ያህል መዘርጋት የሚችል አስገራሚ ነገር ነው በመሬት ውስጥ እየሆነ ያለው ማለት ሎንገስት ኢን ዘ ወርልድ በከተማ የትሬን ሲስተም ሎንገስት ነው ሬከርድ ይዛል ማለት ነው ሲዘረጋ ያለው ርዝመት 472 ስቴሽኖች ኦፍ ኤኒ ከሁሉም ዓለም ላይ ካሉ ስቴሽኖች ሁሉ ብዙ ቁጥር ያለው ስቴሽንም አለው አንዲት ከተማ ውስጥ 472 የባቡር ጣቢያ ብዙ ደግሞ መሬት ውስጥ የተቀበረ ማለት ነው የተከፈተበት አመት ራሱ በጣም ከረጅም ከሚባሉት ውስጥ አንዱ የተወሰኑት ረዘም ያሉትን በኋላ አሳያችኋለሁ የሌሎች ከተሞችን በ1904 ነው በሩን የከፈተው 121 አመት ሰርቪስ መስጠት ከጀመረበት ኮንስትራክሽኑን ብንቆጥር 130 40 ሊገባ ይችላል ኦፕሬሽኑ ለየት የሚያደርገው the only one ይሄም ሌላ ሬከርድ የሚይዘው ኒውዮርክ the only ሰብዌይ ስቴሽን የከተማ ስቴሽን 24 ሰዓት ሳያቋርጥ አመት ሙሉ አንድም ቀን ሳይዘጋ አንዲትም ሰዓት ደቂቃ ሳይዘጋ የሚሰጥ ሰርቪስ የሚሰጥበት ስቴሽን የኒውዮርክ ስቴሽን ነው ኦፕሬሽን 24 24/7 የምንለው ማለት ነው ቫይቡ ደግሞ ሮ ነው ሪል ነው ኬኦቲክ ነው አንዳንዱ ብሪሊያንስም አለው ግራፊቲዎች አሉ ቆሻሻም ብዙ ሊሆን ይችላል በጣም ንጹህ ያልሆኑ ቦታዎች አሉ ያው ሂስትሪ እንደርዝመቱ ያ ነገር አለው በጣም ክሊን ነው በቃ የሚገርም ነው ውስጡ ስትገቡ የምትሉት አይደለም ስራውን ይሰጣል ታሪኩ ያስገርማል ሰርቪሱን በጣም የሚገርም ነው ታሪካዊ ነው ስለዚህ ይሄ ነው እንግዲህ የኒውዮርክ ነገርና ከዚህ ጋር ያይዘን ደግሞ ከቶኪዮ ጋር ደግሞ ቀጥለን እናነጻጽረዋለን ኒውዮርክ ከቶኪዮ ጋር ስናነጻጽር የቶኪዮ ምናልባት ሞስት ኤፊሽንት የሆነ ሰብዌይ ከሚባሉት ውስጥ አንዱ ነው የቶኪዮ ለየት የሚያደርገው ይሄኛውን ዴይሊ ራይደርሺፕ 9 ሚሊዮን ቶኪዮ አይታችኋል ከተማ ሲርመሰመስ ሰው ቶኪዮ በጣም ትልቅ ከተማ ነው ስለዚህ 4 ሚሊዮን ምናምን ገርሟችሁ ከሆነ በየቀኑ የቶኪዮ ደግሞ በብዛት ሰዎችን በማንቀሳቀስ ደግሞ ይታወቃል ስለዚህ 9 ሚሊዮን ሰው በቶኪዮ ሰብዌይ ውስጥ ይጠቀማል በየቀኑ ማለት ነው የሚታወቅበት ሌላው ደግሞ የቶኪዮ ስቴሽን ፓንክቹዋሊቲያቸው የጃፓኖችን ዲሲፕሊን ታውቃላችኋል ፓንክቹዋሊቲ ዘግይቶ አያውቅም ሰከንድ የማይዘገይም እና ሌላው በጣም የሚታወቅበት የቶኪዮ ስቴሽን ክሊንነሱ ነው ከምትጠብቁት በላይ ክሊን ነው ያው ጃፓኖች ታውቃላችሁ የዓለም ዋንጫ ላይ ያየነው ነገር አለ አይደል ስቴዲየም አጽድተው ሲወጡ የታዩበት ከተማው ላይ ጠብታ አታዩም የሌላ ሰው ቆሻሻ አንስቶ ጥሎ የሚሄድ ማህበረሰብ ያለበት ነው ስለዚህ ስቴሽኑ እጅግ በጣም በንጽህናው ይታወቃል እና ፖላይት ኬኦስ ወይ ደግሞ ትሁት ረብሻ ይባላል በጣም ሰው ስለበዛ መርመስመሷል ትራፊክ ላይ ሰው ዚብራ ሲያቆርጥ አይታችኋል የሚገጫጩ ነው ይመስሉት ፖላይት ነው ጩኸት የለም ድምጽ የለም ሰው አያወራም ስለዚህ እዛ ስቴሽኑ ኒውዮርክ ላይ ያለው ሰብዌይ ላይ ብዙ ነው ይሰማላችሁ እዚህ ግን ያ ሁሉ ሰው የተተመሰመሰ ጸጥ የሞተሩን ድምጽ ብቻ የኢንጂኑን ድምጽ ብቻ የምትሰሙትና ይሄ ለየት ያደርጋል የቶኪዮ ማለት ነው እንዲሁም ኩል ፊቸር ደግሞ በጣም ደስ የሚለው ፊቸር ደግሞ ያለው ምንድነው የሴቶች ብቻ ካሮች አሉ ፕላትፎርም እና አቴናንት ሁሉ ነገር በዋይት ግላቭ ሰርቪስ ነጭ ጓንት አድርገው ሴት ብቻ ከጥግ እስከ ጥግ ያለውን ሰርቪስ የሚሰጥበት ነገር አለው ሌላው ፈን ፋክት ትሬኖቹም በጣም ከእንደሰው ሳይለንት ናቸው እና በጣም ስሙት ነው ምንም እንደውም ይባላል የጃፓንን ሰብዌይ ከያዝክ ቆመህ ሻይ ይዘህ በሲኒ መጠጣት ትችላለህ ሳይንቀሳቀስ ጠብስ አይልብህ ይባላል ስለዚህ የፉርጎን እና የሃዲዱን በጣም ስሙዝ መሆንና ኳይትነስና ሌተስት መሆን ያሳያል ማለት ነው ስለዚህ የቶኪዮ ደግሞ ይሄ በዚህ ሁኔታ ለየት ያደርገዋል ከኒውዮርክ ጋር ሲነጻጸር በሚቀጥለው ደግሞ የሻንግሃይ የቻይናን እናያለን የሻንግሃዩን ደግሞ ለየት የሚያደርገው በጣም በቅርብ ጀምሮ በብዛት እየተሰራ እንግዲህ የኒውዮርኩ 121 አመት ብያችኋለሁ የሻንግሃዩ አጭር ጊዜ ነው ያለው በ1993 በፈረንጆቹ ነው የተጀመረው ነገር ግን እንደ አጭር እድሜው አሁን እየተስፋፋ ያለበት እያደገ ያለበት ነገር የሚያስገርም ነው ተብሎ ይነገርለታል ፋስተስት ግሮዊንግ ሜትሮ ስቴሽን ሰብዌይ ሲስተም ሰብዌይም ከውጭም ያለ ማለት ነው ሌንግቱ ኦሬዲ 804 ኪሎ ሜትር ደርሷል እንግዲህ ኦሬዲ 804 ኪሎ ሜትር ሲዘረጋ ማለት ነውና እያደገም ነው በብዛት ዳልኳችሁ በ1993 ነው የተከፈተው ግን ናው ዋን ኦፍ ዘ ላርጀስት ሆኗል ከትልቆቹ አንዱ ሆኗል ማለት ነው በጣም ኖተብል የሆነ በጣም ኢግኖር የማይደረገው ቴክኖሎጂ ደግሞ ፌሻል ሪኮግኒሽን ኢንትሪ ነው ያለው በፌስን ሪኮግናይዝ አድርጎ በኤአይ አማካኝነት ኤአይ ፓወርድ ክራውድ ኮንትሮልም አለው ለሴፍቲው ለጥንቃቄው ለምኑ እያንዳንዱን ፌስ እዛው የሚጠቀመውን ሪኮግናይዝ ያደርጋል ማን እንደሆነ ይታወቃል ኤአይ ፓወርድ የሆነ የክራውድ እና የትርምሱን ኮንትሮል የሚደረግበት ዩኒክ የሆነው ፊቸር ነው የሻንግሃዩ የሜትሮ ሲስተም ማለት ነው ሌላው ፈን ፋክት ደግሞ ማግሌቭ ሲስተማቸው ነው ማግሌቭ ትሬናቸው 430 ኪሎ ሜትር በሰዓት መሄድ የሚችል ከኤርፖርቱ እስከ ሲቲዩ ድረስ በደቂቃዎች ውስጥ ይወስዳል ይሄም የሻንግሃይ የሜትሮ አካል ስለሆነ ማለት ነውና እንዲህ አይነት ፍጥነት የሚሄድ የከተማ የትራንዚት ሲስተም ያለው ሜትሮ ስቴሽን
ወይ ደግሞ ሜትሮ ሲስተም የትም ዓለም ውስጥ ነው። ስለዚህ ለየት የሚያደርገው ይሄኛውን ማግኔት ማለት ሌቪቴቲንግ ነው። ከሀዲዱ ላይ ትንሽ ከፍ ብሎ ሳይነካካ በማግኔቲክ ኤሌክትሮማግኔቲክ ሚንስ አማካኝነት ሳይነካካ በመሄድ ፍጥነት ፍሪክሽን እንዲሁም ይሄኛውም ራሱ ልክ እንደ ጃፓኑ ሻይ መጠጣት ትችላላችሁ ምንም እንቅስቃሴ የለውም። ፍጥነቱ ደግሞ 430 ኪሎ ሜትር በሰዓት ነው። የኒውዮርኩን ቅድም እንዳስታወሳችሁት ታፕ ስፒዱ 88 ነው አይደለም። ስለዚህ ይሄኛው የሻንጋይ ሜትሮ ለየት ያደርገዋል። ይሄ ከዚህ የምንማረው ግን ምንድነው በቅርብ እንኳን ተጀምሮ ከ120 ዓመት ጋር ካለው ጋር ካቻፕ ማድረግ የሚቻልበት ብቃት እንዳለ እንደሚቻል። ስለዚህ there is never too late እንደዚህ አይነት ቢግ አምቢሽስ የሆነ ነገር ለመጀመርና ከተማን ለማዘመን ማለት ነው። የፓሪሱ ምናልባት በእድሜው ከኒውዮርክን በ4 ዓመት ቀደም ሲል በ1900 ነው የተከፈተው። እንግዲህ ፓሪስ በባቡር ቴክኖሎጂ ትታወቃለች። 302 ስቴሽኖች ነው ያሉት። ከኒውዮርክ ያንሳል ግን ስቲል ትልቅ የሚባል ነው። ለየት የሚያደርገው የፓሪሱን ደግሞ ኢንትራንሶቹ ያለው አርቲስቲክ የሆነ አርኪቴክቸር እና ታይልድ ዎሎቹ የፓሪሱን ለየት ያደርገዋል። በርካታ ሚሊዮን ተጠቃሚዎች ይጠቀሙበታል የፓሪሱንም። ሌላው ፈን ፋክት የሚያደርገው ኢች ስቴሽን የራሱ ዩኒክ ካራክተር አለው። ከቪንቴጅ ጀምሮ እስከ አልትራ ሞደርን የአርኪቴክቸር ዲዛይን ያው ፓሪስ በአርኪቴክቸሯ ትታወቃለች። ስለዚህ የፓሪስን መልክ ያለው ነገር ነው በሰብዌይ ሲስተሙም እንዲኖረው የተደረገው ማለት ነውና በ302 ትሬን ስቴሽኖች በ1900 የተጀመረ የባቡር ሲስተም የፓሪሱም ከዓለም ላይ ካሉ ኖተብል ከሚታወቁ ከሚጠቀሱ የሜትሮ ሲስተሞች አንዱ እንደሆነ ይነገርለታል። የሞስኮ ሜትሮም ሌላዎቹ በዓለም ላይ ከሚታወቁ በጣም በፒፕልስ ፓላስ ነው የሚባለው የህዝቦች ፓላስ ቤተ መንግስት ነው የሚባለው። በ1935 ነው የተከፈተው። ይሄም እንግዲህ ረጅም እድሜ ነው ያለው። ላቪሽ ስቴሽኖች ስላሉት ነው በጣም የሚገርሙ ሻንድሌሮች ያሉበት በእርግጥም ቤተ መንግስት እስኪመስል ድረስ ሞዛይኮች ያሉበት በእብነ በረድ የተሰሩ ግድግዳዎች ያሉበት ጣቢያዎች አሉት የሞስኮ ሜትሮና ለዛም ነው የህዝቦች ቤተ መንግስት የተባለው። በጣም በቅንጡ አይነት ነው የተሰራ ነው። ኒክኔሙም አንደርግራውንድ አርት ሚውዚየም የመሬት ስሩ የስነ ጥበብ ማዕከል ይባላል። በጣም በቆንጆ ሁኔታ ስለተሰራ ማለት ነውና ለየት ያለው ፈን ፋክት እንግዲህ ኤቭሪ 90 ሰከንድ በዲዩሪንግ ራሽ አወር በየ3 ደቂቃው ትሬኖች ይመጣሉ። እዛ ውስጥ የሚርመሰመሰውን ከተሜ ያንቀሳቅሱታል ማለት ነው። ስለዚህ የሞስኮን ትንሽ ለየት ያለው ላሳያችሁ የፈለኩት የቅንጡ መሆኑና በ1935 መከፈቱንና በጣም ለግዠሪ መሆኑንም ለማሳየት ያህል ነው። ቀጥሎ ደግሞ የስቶክሆልምን እንቃኛለን። እሱም ትንሽ ለየት ያለ ፊቸር አለ። የስቶክሆልም ስዊድኑ ሜትሮ ታነል ባና ይባላል። ያው አንደርግራውንድ ነው ይሄኛውም። ይሄም ከሞስኮ ጋር የሚያመሳስራቸው ነገር ምንድነው? የዓለማችን ትልቁ አርት ሎንገስት ወይ ደግሞ ረጅሙ አርት ጋለሪ ይባላል። ለምንድነው? በእያንዳንዱ ሜትሮ ስቴሽን ውስጥ እንደ አርት ጋለሪ በጣም የሚገርም የስነ ጥበብ ነገር የሚታይባቸው እይታዎች ስላሉ ነው። ከ100 በላይ ስቴሽኖች አሉት። አነስ ይላል ከሌሎቹ ጋር ሲነጻጸር። ነገር ግን የአርት ወርኩ በጣም ለየት የሚያደርገው ሜትሮ ነው። በዓለማችን 90% የሚያክሉ ስቴሽኖቹ በሐውልቶች፣ በቅርጻ ቅርጾች፣ በሚውራልስ እና በኢንስታሌሽኖች በተለያዩ አርት ኢንስታሌሽኖች የተዋበ ነው። ስለዚህ እዛ ስትዩ ለመዝናናት እንኳን ትሄዳላችሁ ባቡር ለመያዝ ብቻ ሳይሆንና በጣም በሚገርም አይነት ሁኔታ ተጠበውበት የሰሯቸው ስቴሽኖች ናቸው። በእርግጥ እውነት ለመናገር አሁን የሞስኮን፣ የቶኪዮን፣ የስቶክሆልምን ስናወራ ኒውዮርክ በዚህ እጅግ በጣም ወደ ኋላ የቀረ ነው። በጣም ቆሻሻነት አለው፣ ያረጀ ነው። ጀስት ሄዳችሁ ባቡራችሁ ይዛችሁ የሆነ ቦታ ለመሄድ ካልሆነ ውስጥ ያለው ነገር እንዳልኳችሁ ሙዚቃው ምኑ አንዳንድ ቦታ ላይ ደስ የሚለው ነገር ከመሆኑ በስተቀር ውስጥ በጣም ዳርክ ነው። ኦልድነቱን ያሳያል። የሚሸትም ሁኔታ የሚኖረው ሁኔታ አለና ለማነጻጸር ነው። የኒውዮርክን ለማውረድ አይደለም፣ የሚገርም ነገር እንደሆነ ነግሬያቸዋለሁ። ነገር ግን የሞስኮንና የስቶክሆልሙን ሳጠና በጣም የሚገርም ንጽጽር ውስጥ ነው የከተተኝ። ለዛ ነውና ይላሉ በቃ እዛ ውስጥ ያሉ ሰዎች ስላይ ኮሚዩቲንግ ልክ ኮንቴምፖራሪ ሚውዚየም ውስጥ ሆናችሁ መጓዝ አይነት ፊሊንግ ነው ያለው። ሁሉ ጊዜ እንደዛ አይነት የሚደንቅ አይነት ኢንቫይሮንመንት ስለሚሰጣችሁ ማለት ነውና ይሄ የሞስኮ እና በተለይ የስቶክሆልሙ ከኒውዮርክ ጋር የሰማይና የምድር ያህል የተለያየ በፍጹም የማይገናኝ ነው ከዚህ ከእይታ አንፃር ማለት ነው። እንግዲህ ስለዚህ አትሊስት እነዚህ ንጽጽሮች ኒውዮርክ ከሌላው ጋር እንዴት ይመስላል የሚለውን ለማየት ያግዛችኋል ብዬ አስባለሁ።
ዝግጅቴን ያገባደርኩኝ ነው እንግዲህ ወደ 120 ዓመት ወደ ኋላ በመናቦልሽ መመለሻችሁ የባቡር ጉዞን ታሪክ የመሬት ውስጥ የባቡር ሲስተም ታሪክ የኒውዮርክን ታሪክ አጫውቻችሁ ከዛ ከሌሎች የዓለም ሁኔታ ጋር እንዴት እንደሚነጻጸር የቃኘንበት የሁለት ክፍል ፕሮግራም ብዙ እንደወደዳችሁ ተስፋ አደርጋለሁ። ያው የኒውዮርክ ሰብዌይ ስቴሽን ትራንስፖርቴሽን ሲስተም ብቻ አይደለም፣ ታሪክ ነው፣ ሊቪንግ ነው፣ ካልቸር ነው እንዳልኳችሁ የከተማዋ ልብ ትርታ ነው እንዳልኳችሁ ያለ ሜትሮ ስቴሽን ያለ ሰብዌይ ሲስተም ኒውዮርክ ኮላፕስ ነው የምታደርገው በትራፊክና በመጨናነቅ። ስለዚህ እንዲሁም ደግሞ የሚያስደንቅ የኢንጂነሪንግ ጥበብ ነው፣ የቴክኖሎጂ ጥበብ ነው፣ የፈጠራ ጥበብ ነው። በብዙ ነገር ውስጥ አልፏል፣ ተወልዷል፣ ከዛ ሊሞት ደርሷል፣ ከዛ እንደገና አብቧል፣ አሁን ደግሞ እያደገ ነው እና በጣም የሚገርም አይነት ሁኔታ የምናይበት ነው። ዴይሊ ሚራክል የሚታይበት ነው። ሰዎችን 5 ሚሊዮን ሰው ኦልሞስት የሚያክል በየቀኑ ማንቀሳቀስ የሚያስገርም ነገር ነው። በእያንዳንዱ ባቡር ውስጥ ታሪክ ቀን ውስጥ ታሪክ አለ። 24 ሰዓት 7 ቀን ሙሉ 365 ቀን በአመት ሳይቋረጥ መሄዱ ለ120 ዓመት ለ121 ዓመት ይሄ መቀጠሉ በራሱ የሚያስገርም ነው። መጽናት በዚህ ውስጥ እንማራለን። ቴክኖሎጂውን ባንማር ኢንጂነሪንግ ባንማር መጽናት አንድ ነገር ደጋግሞ ማድረግን የምንማርበት ነው ብዬ አስባለሁ። ምክንያቱም ከዚህ ሁሉ ነገር ጊዜ በኋላ ስቲል እየተሰራ ነው፣ ስቲል እየሄደ ነው ያለውና አዲስ አበባችን ከዚህ ምን ትማራለች? ኦፍ ኮርስ ከተማ መጨናነቅ የትራንስፖርት መጨናነቅ በየቀኑ ወረፋ የሚይዘው ሰው አለ። ለዚህም ለማድረግ ተብሎ የተሞከረ የላይት ሬል ሲስተም አለ። ነገር ግን ውጤታማ እንዳልሆነ ሁላችንም እናውቃለን። ነገር ግን 121 ዓመት በፊት የተደረገ ነገር ዛሬስ ይቻላል? ዛሬስ መሬት ውስጥ መቆፈር ይቻላል ወይ? ዛሬስ ሻንግሃይ 1993 ጀምራ ይሄው አሁን ከኒውዮርክ ጋር ከ120 ዓመት ታሪክ ጋር እኩል ልትሆን እየተንደረደረች ነው በሰው ትልቅነቱ። ስለዚህ there is never ሌት ነው ካሁን በኋላ ይሄን እንዴት አደርጋለሁ 120 ዓመት በፊት የተሰራ ነገር እንዴት ሰራለሁ የሚባል ነገር የለምና ከተማችን ምናልባትም ይሄ የከባቡር ጋር በተያዘ መሬት ውስጥ መግባት ይቻላል የሚባል ነገር አለ። ትልቅ ማሰብ ቢልዲንግ ቦልድ ቲንኪንግ ቢግ የሚባል ነገር አለ። በ1904 ኒውዮርክ ካደረገች ዛሬ እኛ ማናደርግበት ነገር የለም። ስለዚህ ከቪዥን ከቢግ ቲንኪንግ የሚጀመር ይመስለኛልና ይሄ ነገር ቢደረግ በጣም የማይገባበት ምክንያት የለም። ኦፍ ኮርስ ኢንቨስትመንት አንደርግራውንድ ኢንፍራስትራክቸር ላይ ትልቅ ገንዘብ ነው። ግን ይሄን ነገር ለማድረግ እንደምን ብሎ ጨክኖ ቢደረግ በኋላ ላይ ተረፉ እና የሚያመጣው ሪዋርድ ብዙ ነው። ምክንያቱም ፐብሊክ ትራንዚት ኢን አ ፐብሊክ ራይት ኢዝ አ ፐብሊክ ራይት። የከተማ ህዝባችን የተሻለ ትራንስፖርት ቢያገኝ በጣም ብዙ ነገሮች ኳሊቲ ኦፍ ላይፍ ይቀየራል። ስለዚህ በዛም ነገር ማየት ያስፈልጋል። ፕሪዘርቭ ማድረግ ሞደርናይዝ ማድረግና ሜንቴን ማድረግ የተማርንበት 120 ዓመት በፊት የነበረ ሲስተም ዛሬም እየሰራ ነው። እሱ ላይ የተጨመረው ነው የሚቀጥለውና ረጅም ጊዜ አንድ ነገር ማከናወን አለማቋረጥ መቀጠል የበፊቱን አለመግደል የሚለው ነገር በተለይ ከቴክኖሎጂ ከእድገት ከስልጣኔ ጋር በተያያዘ የሚገደል ሲኖር ይገደላል። ማሻሻል ሲባል ግን ደግሞ ራሱን ይቻላል አጣጥሞ መሄድ የሚኖርበት ነገር በተለይ ቅድም እንዳልኳችሁ ነው። ኦፍ ኮርስ ያ በ1990 የተሰራ ስልክ ይዛችሁ አትንቀሳቀሱም። ነገር ግን እንዲህ ያለ ትልልቅ መሰረተ ልማት ሲሆን ግን አትደፍኑት። ስለዚህ ከዛ ጋር ማለት ነው እንጂ ኦፍ ኮርስ መሞት ያለባቸው ነገሮች የተገደሉ አዳዲስ የሚመጣው ከስልጣኔ አንፃር እንዲሁም ደግሞ በቃ ለካልቸራል ቫልዩን ማካተት ናት ለመጓጓዝ ብቻ ሳይሆን ቅድም እንዳልኳችሁ በአንደርግራውንድ ውስጥ ያለውን ታሪክ ህይወት ነግሬያችኋለሁና ያም ነገር ከምንማርበት ነው። እንዲሁም ደግሞ ሎንግ ተርም ፕላኒንግ እና አብሮነት በጣም እጅ ለእጅ መያያዝ ያስፈልጋል ይሄን ነገር ለማድረግ። ስለዚህ እኔ እውነት አምናለሁ የኒውዮርክን ሰብዌይ ሲስተም ሳጠና አዲስ አበባችን ከዚህ ብዙ ነገር መማር ትችላለች፣ መፈናጠር ትችላለች። በጣም ፊውቸሪስቲክ የሆነ የአርበን ሞቢሊቲ ውስጥ መግባት ይቻላል ኮምባይንድ በሆነ ቦልድ ቪዥን ኢንተግሬትድ በሆነ ዲዛይን ብዬ አስባለሁና የኒውዮርክ ሰብዌይ ስቴሽን የ121 ዓመት ታሪክ የሚያሳየን ቁልጭ አድርጎ የሚያሳየን ይሄንን ነውና የይቻላል መንፈስ የሚከትብን ነው ብዬ አስባለሁ። እንግዲህ ከዚህ ዝግጅት በርካታ ነገር እንደተማራችሁ ፖሊሲ ሜከሮች፣ ከተሚዎች፣ ትራንስፖርት የምትጠቀሙ ተማሪዎች፣ ተመራማሪዎች ብዙ ነገር እንደተማራችሁበት ታሪክ ብዙ ነገር ጥሩ ኢንካሬጅመንት እንደሰጣችሁና እኛም ማድረግ እንችላለን የሚለውን ቁጭት በውስጣችን እንደከተተ ተስፋ አደርጋለሁ። ከሁለቱ ዝግጅት ፕሮግራም ይሄ እንደተማራችሁ እምነቴ ነው። አስተያየቶቻችሁን ጻፉልኝ፣ ይደርሰኛል። እንደተለመደው በስክሪን ላይ ባሉት አድራሻዎች ታገኙኛላችሁ። በሚቀጥለው ሳምንት በአዲስ ፕሮግራም በሌላ ቶፒክ ነው የምንገናኘው። በዛ አዲስ ፕሮግራም በሚቀጥለው ሳምንት እስከምንገናኝ ቸር ሰንብቱ።